ምንም ጋጥ ወጥቶነን ሚዲያ ላይ ብንወጣም እኮ ዞር ዞር ስንል እናት አለን አባት አለን እህት አለን ወንድም አለን ቤተሰብ አለን ጋይስ ሰዎች ይጣላሉ ይታረቃሉ አምናለሁ በዚህ ይታረቃሉ ያውም የሚዲያ ሰው ምንም ጋራንቲ የላችሁም ጋይስ የሆነ ሰዓት ልንፈላለግ እንችላለን ሰዎችን በምን መንገድ እንደምንፈልጋቸው ዋጋ ሊከፍሉልን ይችላሉ አፋችን ስለተመቸን ብቻ መክፈት እኛ እኮ ስለ ብሔር ማውራት እኮ እንችላለን ጋይስ ስለ ብሔር ማናወራው ግን ጥሩ ሰዎች አሉ እነዛንም እናስቀይባለን በማለት ነው አንደኛ የሚያደግነው ከህብረተሰቡ ጋር ነው ይሄ ያመጣ ይሄ ሲዝኑ ነው በቃ ታይሙ ነው የመጣበት ጊዜው ነው ብለን ነው እንጂ እኮ በደንብ ማውራት እኮ እንችላለን ለምንድን ነው ማውራት እንደማንችል አድርጋችሁ የምታስቡ ጋይስ የሆነ ነገር ሳወራ ስለሆነ ነገር የሆነ ነገር ሳወራ እናንተ የምትፈሩትን ሰው እኔ አልፈራውም ጋይስ አልፈራም መፍራት ያለ መፍራት ሳይሆን እኔ አም ታየርድ ከማንም ጋር እንደዚህ መሰዳደብ መለጋገጥ የሆነ ምናምን ታይም የለኝም ለዚህ ቡልሺት ቦምባስቲክ ጋደም የሆነ ነገር የለኝም እኔ ለልጆቼና ላለውበት ነገር ሰላም ነው ምሰጥ እንጂ ቆጭ ብዬ ዛሬ 3 አመት እኮ ተስተዳደብ 50 ሰዓት ያደረገ አንድ ለኔ መልስ አልሰጠም ቀስሜን አልሰበርከኝም ግን እዛ ቦታ ላይ መቀመጥ አልፈልግም this is like words የማያረግ ዲስካስቲ የሆነ ነገር ነው ለኔ አሁን ከሰው ጋር ፎቶ ተለጣጥፈ በየቀኑ እየወጣ ቴንክስ ጋር ብለ የተሰጠን ብሬክፋስትን እንደመብላት ዛሬ ምን ለብሳ ገባች ነገ አንቺ እኮ እንደዚህ ነሽ ፎቶሽ እንደዚህ ነው ምን ታመጫለሽ እንዲ ነበርሽ ምናምን አይ ዱ ጋይስ እንደዛ ግን ለኔ አልጠቀመኝም አንደኛ ሴትነትሽን የለለሽን ሌቭል ላይ ነው የሚያስቀምጥሽ ሁለተኛ ደግሞ ሰው መደበሪያ ነው መሄጃ የለውም ሰው ልክ የሆነ ነገር ሳወራ ከሆነ ሰው ጋር ታገናኙታላችሁ እኔ ስፈልግ ስም ጠርቼ ነው ምናገር I'm not scared anybody guys አንድ ሰው እስካልደረሰብኝ ድረስ ደግሞ አልጠራም አልደርስም ስናገር ደግሞ ሾርኔ አላቅም እኔ በሾርኔ አላደኩም እኔ ትክክለኛ ስሜን ጠርቶ አንድ ሰው ሲደርስብኝ ያኔ ነው ሪስፖንድ ማድረገው እኔ ግን እኔ ሾርኔ በዚህ በዛ ታጥራችሁ እናንተ የምታዝሉት አዝላችሁት የምትዞሩትን ሰው አልፈራውም እኔ ሳይደርስብኝ ግን አልደርስም this is me guys ይሄ ፐብሊክ ነው ሰው የፈለገውን ኮምፕሊመንት መስጠት ይችላል ሚዲያ ነው ይሄ በሚዲያ ነገር እመኑ ሚዲያ ማለት ኦፕን የፈለከውን የምትተነፍስበት የፈለከውን የምትናገርበት ነው እንዴ እንትና እንዲያለሽ እያልክ ቂጥ የምትልስ ካለ ባናት ነው ምተክል እንደ አርጋው በዳሱ ምን አባታችሁ ነው የምታለቀልቁት ያገር አለቅላቂ ሾካካ በሙሉ ምን የምትሾካሾኩብኝ እንዴ የሆነ ነገር ሲወራ ከሆነ ሰው ጋር ያገናኛል እኔ አንድ ሰው ጋር ካቆምኩኝ አቆምኩ ነው በቃ ዛሴት ባውንደር ያለኝ ለራሴ አለኝ ከዛ ውጪ ግን የሆነ ነገር አንተ እንደ ተናገረች አንቺ እንደ ተናገረች ዲቲንግ እናንተ አይነት ማይንድ እኮ የለኝም እኔ በጣም አስባለሁ አንድ ተስፋ ልጅ ሲኖር ነው በዚህ ዓለም ውስጥ በህይወት ስትኖር ተስፋ ልጅ ነው ገንዘብ ራሱ ዝም ብሎ ለጊዜ ነው ፓወር የሚሆን እንጂ ራስን ላይክ ተስፋችሁ ልጆቻችሁ ነው እኔ በጣም ትልቅ ተስፋና ሆቢ ያለኝ ሰው ነኝ እኔ በራሴ ጊዜን ተጠቅሜ በጊዜ የወለድኩኝ አፌ ቁጭ ብዬ ስከፍትብሽ በመግናት ነው ቁጭ ብዬ መከፍትብኝ ያላልክ ሪስፖንሲቢሊቲን አቃለው ቤቴ ውስጥ ምን ሰዓት ላይ ምን ማድረግ እንዳለብኝ አቃለው ምታጎበድዱ ሰዎች አላችሁ ሳትጠየቁ አቤት አንድ ሰው ሳይደርስብኝ አልደርስም ሲደርስብኝ ደግሞ ይኖም ይወረዲ ይሄ ላይክ እንደዚህ ቋላል ጥግ ድረስ ነው የሚሄደው ሲይዝ ደግሞ አለቀም እኔ የምሬን ነው ብላችሁ ሲይዝ እኔ ያርቲ ቡርቲ ወሬ ቋላወራ እናትሽ እንዲህ ብላ አባትሽ በዚህ ወጥቶ በዚህ ወርዶ አለለም ትክክለኛ ቁጭ ብዬ መልስ ነው የምሰጠው እኔ መልስ ስሰጥ ግን ሰው ሳይደርስብኝ ደግሞ አልደርስም የዘራፍ አይደለም የሰው ቤት እያንኳኳው ምገባ እንዴ እኔ በራሴ ፔጅ ማውራት መብቴ ነው ማውራት ይችላል የፈለኩትን እናንተ ናችሁ አለመመልከት የምትችሉት እኔ የሆነ ግን እንደነዚህ አይነት ነገሮች ሲመጡ ግን ለምንድን ነው እንደዚህ ሆነው ትክክለኛ የጨዋ ዘር ነኝ ጨዋ ልጅ አለ እንትን ከጨዋ ቤተሰብ ነው የመጣው አባቴ በዚህ ወይን ያሳደገኝ እናቴ እንዲናት ፋሚሊዎቼ እንዲናቸው ምናምን ካላችሁ እኔ አልኳችሁ ነገ ከሰው ጋር የእውነት ብጣላ እኔ አውጥቼ ቪዲዮ አልሰጥም ለኢንፎርሜሽን እኮኛ ቅርብ እኮ ነን ለሁሉም ነገር ጋይስ ደግሞ ይሄ ህብረተሰብ የሆነች ነገር ስትጣላቆ ፋውንድ ነው የሚያረጉ ጓደኛ ከጓደኛ ነው የሚጠያየቁት በቃ ሪሰርች ነው የሚያረጉት በቃ
በጭንቅላታችሁ ሪሰርች የምታረጉት ጓደኛ ከጓደኛ ወይ ከሚያቅሰው ምናምን እኔ እናንተ እኮ ይበቃችሁኝ የዛሬ ስንት ዓመት ስጣላ አትላንታ ማሚ መኪና አትነዳም በእግሯ ነው የምትሄዱ ካላችሁ በኋላ በቃ ተውኩኝ እናንተ ጋር ዳሴ የተውኩት እንደዛ ነው ቢከስ አታቆኝም ስለማታቆኝ ወሬ ነው ሪኩዌስት ልካችሁ ገብታችሁ ስለኔ ያወራችሁትና አንደኛ እኔ ጋራንቲም የለኝም ከናንተ ጋር ንፋስ ነው ተጠራቀመው አንድ ነገር ሲወራ ካንዱ ጋር ሳይድ ማያዝ አንድ ነገር ሲወራ ትክክለኛ ቤተሰብ ሲወልድሽ ግን ወጣሽ እንደዚህ ዲፌንድ ወይም ጀጅ ነው የምታረጊው እንደነዚህ አይነት ነገሮች በጣም ነውር ናቸው ቤተሰብ ያላችሁ ሰዎች ያው ኢንያል በምንም ወይ ዝም ብለን በቲክታክ የተጣላን ሰዎች ማለት ነው በዚህ መጠን አይከድም ሰው ላይ የፈለገ ነገር ቢሆን ዛሬ ማንንም አንገቱን የደፋ የለም ማጸኑን አሳይቶ ጋይስ ማንንም ማጸኑ ታይቶበት አንገቱን የደፋ እንደውም አይናቸውን በጨው ያጣቡ ፍጥጥ ግጥጥ ብለው ተመልካች ሰው የሚመለከታቸው እነሱ ነው አሁን ላይ ያፍራሉስ እንዴ የሰው ልጅ እኮ ቤተሰብ ሲኖረው እኮ ትንሽ የማፈርና የመሰቅጠጥ ነገር አለው እኮ አንዳንዱ እኮ አያፍርም አሁን የመጡትማ እኔ በጣም ነው የሚገርሙኝ አይናችሁን እንዲህ በልቀጥ አድርጋችሁ ቪዲዮአችሁ ሰው እየተቀባበለው ቪው በስቶበት ቫይላር እየዞረ ቁጭ ብላችሁ እኮ እናንተ እኮ ነው የምትታዩት እንዴ እኔን ነው ሰውን አንገት ልታስደፉ የምትጣጣሩት ጋይስ who are you እናንተ አንገት ለማስደፋት የምትጣጣሩ ሰዎች እነማን ናችሁ መጀመሪያ ጅንጀሮ የራሷን መላጣ አስቀምጣ በሰው መላጣ ትስቃለች የዛሬ ስንት ዓመት እኛ ምን ነበርን ማለት እኮ አለባችሁ እናንተ ብትረሱት እኛ ረሳነው ምንድነው የሚሰራው ጋይስ አንዳንድ ታብሌትና ኤሌክትሮኒክስ እኮ ቤት ውስጥ ብዙ ነገር ይዘዋል እኮ ጋይስ እናንተ ብትረሱት እኛ እንረሳው ያገር ሾርት ኒሞሪ ምንም ታውሩት ለማን ነው ጫጫዋ የምትጫወቱት ሾርኔ አላቀመኔ እና ጥሩ ቤተሰቦች ልትኖሩ ትችላላችሁ እዚህ ጋር ሁሉም ሰው መቼም ዳም ነው ብዬ አላስብም ከአንድ ሺህ ሰው ጥሩ ቤተሰብ ያሳደጋችሁ ሰዎች አላችሁ እንደነዚህ አይነት ነገር ስታዩ ነው ነውር ነው እንደዚህ አይነት ነገር እንደው እኔ በራሴ በጣም ትልቅ ነውር ነው ጋይስ ሰዎችን ስንጣላ ማወቅ አለብን ምን ያለ እንደምንጎ ላኔ ላይ ጎዳኮ ይችላል አንዳንድ ደግሞ ዊክ የሆነ ሰው አለ ትንሽ እኔ አይኔን አምጠለምን አታወጣው ምን አባታችሁ ብዬ ነው ለእናንተ እኔ ራሴን ማጣፋ አንገቴን መታስደፉኝ ደግሞ እንደዚህ አይነት ነገር ሀፕን ቢያደርግ አንድ ነገር ሀፕን ይላል በቃ ዳሴ ባበሻኮ ስትተርት እኮ የተፋው ምራቅ አትልሶም ደግመ ይላል በቃ ተፋው አትልሶም this happen ማለት አለባችሁ እንጂ life is so beautiful ማን ነው አንገት የሚያስደፋ በተለይ ልጆች ኑሯችሁ ምናምን who cares this is gone already ለማሸማቀቅ አንገት ለማስደፋት ሰው የሆነ ትንሽ ቪው ሲበዛለት ወይ የሆነ ጨላ ሲሰበስብ ምናምን አይናችሁ ደማችሁ ምናምን ፍልጥልጥ ምናምን የሚል ሰዎች አላችሁ እኔ አምናዘዋን እነዚህ አይነት ሰው አይደለም ከሰው አቴንሽን መፈልግ ሰው አይደለም እኔ ግን ሪያሊቲው አለ ትክክለኛ ነገር ስናወራ this is like በጣም የሚደብር የሚያስጠላ ገና ልጆቹ አድርገው ምናምን ብላችሁ የምታስቧላችሁ ወረቦት ስለነሱ ሞራልስ የምትጠነቀቁ ሰዎች አላችሁ እነማንን ጀጅ የምታረጉት እንዴ አንዳንዴ እኮ እንዴ ቆማችሁ ራሳችሁን ጠይቁት እንጂ እነማናችሁ ስለ ሰዎች የምታወሩት ቁጭ ብላችሁ you are not enough እዚህ ሶሻል ሚዲያ ያላችሁ ሰዎችን ጀጅ ለማድረግ አትችሉ ማሚ ከፍታፍናት ወጣፋን ትከፍታለች ምናምን ነው የምትይኝ እኔ ባንቺ በኖርሽበት ቦታ እኔ እንደዚህ አይነት ላይፍም አልኖርኩም ለራሴ ነውር አውቃለሁ አንድ ሰው እኮ ማሜ አላችሁ ብዙዎቻችሁ ማሜ ካልነኳት አትነካ የምትሉ ሰዎች እኮ ነውር ማወቅ እኮ ነው ያ ማለት እኮ ሰው ሳይደርስብህ አትደርስም ማለት ነው በቃ ዝም ብለህ ዘው ወብለህ ሰው ቤት አትገባ ባውንደሪ ማለት እኮ ያን ነው የሰው ስም አይጠራም ምንም ነገር ሳይደርስብህ ሰዎችን መናገር አንችልም ምንም ነገር ሳይናገሩ ሪስፖንሲቢሊቲ እና ግዴታ መብትን ማወቅ አለብህ እዚህ ሀገር ስትኖር እስና ላይ 20 ዓመትና 30 አንድ ሰው ሚዲያ ላይ የተገኘ ነገር መቀባበል ይችላል ሚዲያ ላይ አንዳንዴ ላስተምራችሁ ሜቢ እዚህ ሀገር ስትኖሩ መኖርን ብቻ ጭንቅላታችሁ መኖርን ብቻ የሚያስባለ እኔ አሁን ወጥቼ ኪቴን ገልብጬ ታረኩ ያንን መቀባበል ትችላለሽ ሴክሬት የሆነ ነገር ግን ለሰው አንድ ሰው ጋር ያደረግሽውን ነገር ግን
አሜሪካ ላይ ቁጭ ብሎ አንድ ሰው ከፖስተ እኮ ያስቀጣል። በደንብ አድርጎ ነው የሚያስቀጣል። በደንብ አድርጎ ልጅ መሳደብ በጣም ነው የሚያስቀጣው። ይሄ እንደምታያቸው እንደ ዮኒ ማኛ ወይ እንደ ዮዳ ምናምን እየተሳደብክ ቁጭ የምትል እንዳይመስልህ። እያንዳንድ አሜሪካ ላይ የሚኖር ሰው ዋጋ ያስከፍላል። ትክክለኛ ልጁ ላይ ዋጋ የከፈለ ሰው አምዘዋን ጋይስ ቁጭ ብለህ እዚህ ሀገር ህጉን የማታውቅ ከሆነ አሉ እኮ ብዙ ቻይልድ ኬሮች ቁጭ ብለው የሚያዩን እዚህ ሀገር ጋይስ ቁጭ ብለው ለምን ሳይበላ አይቀርም። አሜሪካ ላይ ቁጭ ብለህ ልጅን ከርስ የምታረግ ካለ ዋጋ ትከፍላለህ። አንዳንድ ሰዎች ህጉን ሳታውቁት ብላይንድ ናችሁ። ምን እንደምታወሩት አታውቁም። ንዴት ይኖራል። ምን እንደምናረግ አናውቅም። እዚህ ሀገር ግን ፌስቡክ ላይ የፖስተትሽውን ነገር አይጂ ላይ የፖስተትሽውን ነገር የሆነ እዚህ ምንድነው ግሩፕ ያላችሁ ደግሞ ብዙ ጊዜ እኔ እሱን አልጠቀመውም። እሱን ጋር የምትጠቀሙ ሰዎች ምናምን እኮ ቴሌግራም ነው የምትሉት። ኦኬ እዛ ጋር የምትጠቃቀሙ ሰዎች ምናምን እኮ አሜሪካ ላይ ኑረህ አንድ ሰው የሚያደርገው ከሆነ እኮ ያስቀጣል። ይነው ዋትዱ ምን እንዳረጋችሁ ለማን እንደሰጣችሁ ምን እንዳረጋችሁ ሌላ ሀገር ሆኖ ሊፖስት ወይ ምናምን ይችላል። አሜሪካ ላይ ቁጭ ብለን የምንተዋወቅ ሰዎች ግን እንደዚህ በህይወት ዋጋ የሚያስከፍል ነገር ፐብሊክ ላይ እስካላገኛችሁ ድረስ ፐርሰናል አመጣችሁ ከፖስታ ዋጋ ትከፍላለህ እያንዳንድ እና አንዳንዴ እንደነዚህ አይነት ነገር ባናረግ ጥሩ ነው። ሁለተኛ የምናገረው ነገር እኔ ማንንም ምፈራው እማጎበድደው ሰው የለኝም። አንድ ሰው ሳይደርስብኝ አልደርስም። ተስፋኔ አልቆረጥኩም። አሜሪካን ሀገር እኮ ፈርታችሁ የምትኖሩበት ሀገር ነው። መብትና እዚህ ሀገር ህግ አለ ሲባል እኮ ህጉን እኮ ስንጠቀምበት እኮ ፈርተህ አንገት ደፍተህ ልትኖር እኮ ነው። አንገት ደፍታችሁ እኮ ልትኖር ነው። በፌክ ቁጭ ብላችሁ ታዩኛላችሁ። እንትና ነግሮኝ ነው። ይሄ ደግሞ አላችሁ ዘዴ የምትጠቀሙት ዘዴ የደንቆሮና ፒኤችዲ አንጡራ ማይም የሆናችሁ ሰዎች አላችሁ። እነማንን እንደምታታሉ እኔ ባይገባኝም እያንዳንድሽ አስቀምጬ ነው የምነግርሽ። ቁጭ ብላችሁ ነው እኔን የምታዩኝ። ማሜ ገባች ሲባል ማሜ ምን ልታወራ ነው? በተለይ ከኔ ጋር ንኪኪ ያላችሁ ሰዎች ማሜ ምን ልታወራ ነው ብለሽ በስነ ስርዓት ቁጭ ብለን እንደምታይን አውቃለሁ። አንዱን ስልክ አጥፍታችሁ ሚዲያ ላይ ቁጭ ብላችሁ ድምፁን አጥፍታችሁ በኋላ ሪከርድ ታረጉትና ቁጭ ብላችሁ የምትሰሙኝ እኔ እና ሰው ልኮልኝ ነው ሰው እንዲህ ብሎኝ ነው ሰው በዚህ ወጥቶ ነው ወርዩ እናንተ ቢላክላችሁ ከኛ የበለጠ ምን ተመልካችሁ ኑሯችሁ ነው ለመሰደ ሰው ቪው እንዲበዛል እኮ ነው። አንድ ሺህ ሰው ምን ይጠቅመኛል? ለኔ እኮ ምንም አይጠቅመኝም። 100 ሰው ቁጭ ብሎ ቡናዬን ብጠጣ ነው ለኔ ሳቲስፋክሽን የማገኘው። ይሄ ላይ እኔ የሰው የተመልካች የምን ችግር የለብኝም። እኔ ቁጭ ብለ ደግሞ ቪውና የእንትን ችግር ካለብህ ቁጭ ብለ እንደዚህ መሰብሰብ ትችላለህ አፍን እየከፈትክ። እኔ ግን አም ታየርድ ኦፍ ዚስ የዛሬ 3 አመት ነው 5000 6000 4000 ሰው ቁጭ ብለ ስታየኝ ነበር። ለኔ ምንም ጥቅም የላችሁም ወደዳችሁም ጠላችሁም። ይሄ ላይክ አቴንሽን ሲከር የሆነ ሰው ነው ቪውን እንደዚህ ያላችሁ ምታዩዋላችሁ። ስንት ሰው አለ ስንት ሰው እኔ አላይም ምንም ጭራሽም አላይም። አሁንም ያየው በምክንያት ነው። ለወሬ ነው የምትመጡት ለወሬ። ከዛውጭ የሰውን ማንነት ቀይራችሁ እዚህ እንደዚህ ተሳዳቢ የምታደርጉ ሰዎች ናችሁ። በፌክ ትመጣለህ በጥሩ ልብ ትገጫለህ። እናንተን እኔ አላምንም። ዳሴ እኔ ስሰራ ብቻ ሳፖርት የሚያደርገኝን ሰው ነው ወይም ደግሞ የሆነ ሰው ሊረዳ ሳመጣ አቴንሽን የማይፈልግ እንትና እያየኝ ነው እንትና አታየኝም እያለ ቁጭ ብሎ ሳፖርት የሚያደርግ ሰው ነው እንጂ እኔ ቁጭ ብሎ ለወሬ እንደዚህ የሚሰበሰብ ሰው ለኔ ምንም ጥቅም የለውም። እኔ ጥቅም ሲኖረኝ ብቻ ዩቲዩብን ሰብስክራይብ አድርግ ልገባ ነው እዛ ጋር ገንዘብ ላገኝ ነው ስለ ሄደ ጠቆም ስታረግ እዚህ ጋር መጥቼ ቡና ሳፈላብህ በስነ ስርዓት እንደተከበረ ሰው ጥሪ እንደተጠራ ሰው ቡና አንጠጣህ ጅን መስደድ አትችልም። እኔ የምበላውን ምግብ አይተህ የቤትን አቅርበህ ስትበላ በቃ እንደዚህ ነው የምንግባባው እንጂ ከዛ ውጭ እናንተ ሰው ሲጣላ መሄጃ የላችሁ። እኛ መደበሪያችሁ ነን እናንተም መደበሪያችን ናችሁ። ዳሴት ይሄን ማመን አለብህ። ከዛ ውጭ ያክስቴ ልጅ ወዴ አባቴ ምናምን የምትለው የእናቴ አባቴ ልጅ ብቻ ነው። ልጅም ደምህም ሁሉም ነገር ዳሴት ይሄን ነው ማወራ። ሰው ለመሰብሰብ እንደዚህ ነው። ሰው ለመሰብሰብ ምንም ሰው እንትን የሚጠይቅ ነገር አይደለም። ኖሌጅ የሚጠይቅ ነገር አይደለም። የምታወሩት ወሬ ሜክ ሰንስ የሚሆን ነገር አውሩ። አንዳንዴ ስናወራ አፋችን ስለተመቸን አይደለም። ማንም ማድረግ ይችላል ይሄንን ነገር። ግን ሰው አልተግባባም። የሆነ ሰዓት ተጣልቷል። ባውንደር ያለው አይነጋገርም። እኔ የሆነ ነገር ሳወራ ስለ እንትና ነው የምታወሪ ስለ እንትና ነው የምታወሪ አትበይኝ። እኔ ምረቁ ክሪያም ማራ ባሽን መፈራ መሰለሽ። እኔ እያንዳንድሽ ማንኛውም ሰው እንደሚያወራው ሰው ነው እኔ ቁጭ ብዬ ማወራው።
አንድን ነገር ከአንድ ነገር ጋር አታገናኙ። እኔ አቴንሽንም አልፈልግም በዚህ ሰዓት። እኔ ስሜል ጠርተው አይደለም ቂጤል ገልብጠው ለምን ፎቶዬን ለጥፈው አይሰድቡኝም? ኖ ታይም ፎር ዚስ ቡልሺት። ኢነርጂ የሚወስድ ነገር ከሰው ጋር መሰዳደብና እንደዚህ ሲለፈልፉ ይኸው አሁን ራሱ ውሃ ጠምቶኛል። እኔ እንደዚህ ሲለፈልፉ መዋል ራሱ ኢነርጂ ወስዶ ፊታችሁን እንዳልሆነ እንዴት ፊትሽ እንደዚህ ጮክ ብለሽ በመታወሪ ሰዓት እንዴት ኢነርጂ እንደሚወሰድ አታውቁም። በጣም ነው የሚወሰደው። ልብ ያለው ስራ የሌለው ወይ ስራ ፈቱ አቴንሽን ሲከር ምናምን ካልሆነ በስተቀር ማሜ ፎቶዬን ቆንጆ ፎቶ አለላችሁ ለጥፋችሁ መሳደብ ነው ላይክ በነፊት ካላችሁ ጋይስ። እኔ ግን ለማንም መልስ አልሰጥም። መልስም የምሰጠው የሆነ ነገር ቶፒክ ሲነሳ አወራበታለሁ። ለምንድነው ማወራበት? ይመለከተኛል። አንዳንዴ ባላችን ነው እንደምትሉት እኛም የእናንተ ጉዳይ የኛ ጉዳይ ነው። ዳሴ እንደዚህ ነው እኔ ማወራው። ከዛ ውጭ እኔ ፍርድ ቤት አይደለሁም። ራሴ ግን ጭንቅላት የሚሰማኝን ነገር እንደሰው አወራለሁ ቁጭ ብዬ። ያኔ ግን የበታችነት ስሜት ተሰምቶት እኔ ነው እንደ የጠራችኝ ብሎ አቤት ሲል አቤት ላለው ሰው አይኖስ መልስ እንዴት እንደምሰጥ አውቀዋለሁ። ፈርዘር ሲካሄድብኝ እኮ እኔ ማፋለኝ መክፈት እችላለሁ። ግን አቴንሽን ፈልጌ የሰውን ሰው ጠርቼ ይሄ ፎሎወር ለመሰብሰብ እኔ ፎሎ ስለማልፈልግ ነው። ገብተየው እዚህ ድቅድቅ ጨለማ ውስጥ ያለ ሚውት እንኳን አላረግም። ቦልኬ ነው ምጥለ እናትህን ያጣ ነው ምትመስል እየተከተልክ ማምዬ ብሎክ ነው ያለው እያልክ የምትከተለኝ። እኔ ማንንም አልፈልግም። የምፈልገው ጥሩ ሰው እናትነት የሚገባው ስሰራ ሳፖርት የሚያደርገኝ ልጫወት ስመጣም በኔጌቲቭ የማይወስድ ኢንጆይ የሚያደርግ የኔ አይነት ሙድ ያለው ሰው እንጂ ይህ ኔጌቲቭ ኢነርጂ ለእንትና ጊፍቶ ወረደላት እንትና ጊፍቶ ሰጣት ሰው እኮ ብዙ ቁጭ ብሎ ነው የሚያየት እሷ እኮ እንደዚህ ብላችሁ ነው የምትሉ ሰዎች የራሳችሁን ነው የምታወሩት። እኔ አምናዳ እኔ በጣም ደስ ከሚል ቤተሰብ ከፖዚቲቭ ቤተሰብ ነው የመጣሁት። ኔጌቲቭ ኢነርጂ አልመጣሁም። አሳይቼሻለሁ አባቴን ቁጭ አድርጌ የሆነ ሰው ጋር እንኳን በኮመንት ሲሳደብ ሰዎች ከአንዳንድ ነው ኢንፎርሜሽን ሲልኩልኝ እዚህ ዳላስ እንዲህ ታደርግ ነበረ ብሎ ከሰው ጋር ስጣና አባቴ ቁጭ ብሎ ነበር እንዲህ እኮ ብሎ ወይ ልጄ እንደዚህ አይነት ነገር ምን ያደርጋል መሰዳደብ እኮ ጥሩ አይደለም ምናምን ብሎ ነው አባቴ እንኳን ያወራው። ፖዚቲቭ ነው ልጅቷ። እኔና ልጅቷ ስንሰዳደብ ፋዘሬ ነበር ኔክስቱ ግን ሲሰማ ነው ላይክ እንደዚህ አይነት ነገር በጣም ነው ኢነርጂ የሚወስደው ነው የሚል ቤተሰብ ነው ያለኝ። አያስፈልግ እኔ ስጣላ እህቶቼ አብረው አይጣሉ ፈርዘር ካልሄደ በስተቀር። እኔ የተጣላው ሰው ጋር እኮ እህቶቼ ጓደኛ ናቸው ጋይስ። አንዳንድ ቤተሰብ ግን ይዘጋጋል። እኛ እንደዚህ አይነት ነገር የለንም። ፈርዘር መጠሽ ግን ሌላ ቦታ ስትደርሺ ነው የኔ ቤተሰብ ሪስፖንድ የሚያደርገው አብሮ። ከዛ ውጭ ግን እኛ ከእንደዚህ አይነት ሰው አይደለም የመጣው። እንደ ሰው ግን እንደ እናት እንደ ልጅ እናት ግን መጥፎ ነገር ሲደረግ እንደዚህ አይደረግም ማለት እኮ መብታችን ነው። እኛ አይደለንም እኛ ነው ያደረግነው። እሱ ድራማውን እነ ሳምሶን ታደሰና ሰለሞን ቦጋለ አይነት የሚጫወቱ እነሱ ድራማ ነው የሚሰሩት። እንደነሱ የምትሆኑ ሰዎች እባካችሁን ስታፕ። ይሄ ሳምሶን ቦጋለና ሰለሞን ቦጋለና ሳምሶን ታደሰ አይነት የሚጫወቱትን ድራማ ስታፕ። ይረዋብቱ ሰልሜ አይ ኖ እነማን እንደምታረጉት ይሄንን ግን ድራማችሁ እዚያ ሀገር ከሆነ ዋጋ ያስከፍላችኋል። ቲንክ አባውት ሳምቲንግ። አንድ ቀን ደግሞ ማን እንደለቀቀው ወይ ማን እንደሚያደርገው ሁሉም እኮ የጊዜ ጉዳይ ነው ጋይስ። አሁን ዩዘር አንዳንዴ ዩዘር አካውንት ሲመጣ ይካም ፋንድ ላይክ መፈለጋችሁም አንዳንዴም ይገኛል። ግን የሆነ ሰዓት ደግሞ ቪዲዮ ምናምን ይያዝና ቴክኖሎጂ እኮ ቢውልድ እየተደረገ ነው የሚሄድ። ያርጋል እኮ ጋይስ ቴክኖሎጂ ያርጋል። ድሮውን ቪዲዮ ኮል እየደወልክ ማውራት እኮ አችልም። በፌስ ታይም እኮ እየተደዋወሉ ማውራት እኮ ሊመጣ ነው እያላችሁ ነው ስታወሩት ነበር አይደለ? በቪዲዮ እየተደዋወሉ እኮ ማውራት ሊጀመር ነው ምናምን እያለ ነው እናወራው ነበር። ኢትዮጵያ እያለ ቆይ ዋላምጣን ምናምን እያላችሁ እናወራ ነበር። አንዳንዴ ደግሞ ቴክኖሎጂና ሚዲያ እያደገ ቢውልድ እየተደረገ ይመጣል። የሆነ ሰዓት ላይ ያ ቪዲዮ የሆነ የምታረጉት ጠቅላላ የምታረጉት እዚህ ጋር የሆነ ሰው ሴቭ ሊያደርገው ይችላል። እኔ በተለይ በህይወት የሚመጣብኝን ሰው በጣም አልስቅም። ባውንደር ያለኝ ግን I keep myself guys። አንዳንዴ ልጆቼን በፌክ አካውንት እቺ ሸርሙጣ እናታችሁ ምናምን ብላችሁ የለቀቃችሁት ቪዲዮ አለ። ግን ዜሮ ነው አካውንቱ። ግን I knows ማን እንደሚያደርገው። አሁን እኔ ልጄን በትለጥፉ ይገርመኛል እንዴ። በፊት እኮ ነው እንደዚህ አይነት ድራማ የቀረው ጋይስ። ገና
እዚህ ጋር ስንመጣ በፊት እዚህ ጋር ስንመጣ ወይ አባት እኮ ይለጠፋል ወይ እናት እኮ ትለጠፋለች ወይ እንደዚህ ምናምን ያኔማ ታስፈራርታችሁናል ጎበዝ ናችሁ አሁን ግን ማንንም ይፈራ የለም ምንድነው ልጆቼን እኔ አስገብቼ ነው ማሳያቸው በቀን ስንቴ ነው ልጆቼን የምታያቸው እና እዚህ ጋር አንስተ ለጠፈ ብሰድብ ምንም ይወስደዋል ልጆቼን መውሰድ ይችላል እንዴ ሰው አይችልም አንዳንዴ እንደነዚህ አይነት ነገር ሀፕን ቢደረግባችሁ ሰዎችም you need to be strong get up stand up no I'm not afraid የሚለው ሙዚቃ መስማት አለብህ ጥንካሬና እንትን እንደማግኘት ወይኔ ብላችሁ የምትሸማቀቁ ሰዎች አላችሁ ከተደረገ በኋላ too late ምንም ነገር ለማድረግ እንደውም አይንሽን አፍጥጠሽ ነው መምጣት ያለብሽ ዳሴ ፐብሊክ ላይ የሆነ ነገር እና እኔ ማወራው ማሽቃበጥ አልወድም ማጎብደድ አልወድም የሆነ ነገር ሲፈጠር ግን እንደ ሴት እንደ ፐብሊክ ፊገር እንደመሆኔ ቁጭ ብዬ የሆነ ነገር እንያልኩ መመጣ ኤቨረዲ እንዲያውም ጠፍቷል በልጅነት ነው ያየው ኤቨረዲና ኪዊ ጫማ መጥረጊያ በልጅነት ነው ያየው የምሬን እኮ ነው ልዬ በልጅነት ነው ያየው እኔ እንደ አዲስ እኮ ነው እየጋልኩ መመጣው ማን አባ ነው እኔ የምትናገር ሳልደርስብህ ደግሞ ምድረሙ ጀሊያ ዲ ምን አባታቸውና እዚህ አበዙት እኮ አሁንማ ስድብ አንፈልግም በቃ እስቲ በዚህኛው ወይን ቀይረን እኔም ቦይፍሬንድ አይፈልግም እንደዚህ አይነት ነገር ስልሽ እና ክብሬን ስትነኪ ዝም ልልሽ ነው ከመከበሽ እያንዳንድሽ የማይሆን ነገር ስታወሩማ መልስ እንሰጣለን አዩ ሲሪየስ ምን አይነት ነገር ነው ትክክለኛ ሰው ደግሞ የሆነ ነገር ሲደረግ አሁን እኔ ፎሎወርም ሊኖረኝ ይችላል እኮ አንዳንዴ እኔ እንደው አልለመደብኝም እያንዳንዴ ስቀበቅብሽ ነው እንጂ ምትወጂ ዝም ብዬ ማጎብደድ አልለመደብኝም እንግዲህ አልለመደብኝም ፍቅሮችዬ ወዶችዬ ምን ማለት ካለናንተ ቤቴ ማለት አልችልበትም ብችልበት እኮ ደስ ይለኝ ነበር እኔም እንደ ሰዎች ብጠቀምብሽ እያንዳንድሽ ደስ ይለኝ ነበር ግን አልችልበትም ዝዝዝሚ የሆነ ነገር ሲወራ ዝም ስልኮን ዛሬ አባበልሽን ምትሉ እኮ ነው ያላችሁ እና የኔ ፎሎወሮችም ልትኖሩ ይችላልላችሁ ፎሎወር ከፎሎወር ሊለያይ ይችላል የሰውም አመለካከቱ መልኩ ምናምን ፎሎወራችን ልትለያዩ ትችላላችሁ ግን አንዳንዴ እኔ ሳጠፋም ማምዬ ትክክል አይደለሽም እንደዚህ ማለትሽ እኮ ይጽፋሉ እኮ አንዳንድ ሰዎች በውስጥ እንደዚህ እንጂ በጣም ቆንጆ ልጅ ነሽ ቆንጅናዬን ከጎን እያደረጋችሁ እንደዚህ ምታንሾክኩልኝ አላችሁ ለኔ እነ ሾካኪትዬ እንደዚህ ስታንሿክኩ ግዴታችን ነው እናንተ እኮ ከሌላችሁ እኛ የለንም ጫለው አይደለም እዚህ ቲክታክ ጫላተው ማንንም አያስተዳድርም ግን እንደዚህ ቁጭ ብለን እንኳን ትንፍስፍስፍስፍስ እንድንል እኮ እናንተኛን ስታዩን እናንተ ከሌላችሁ ማን ሰው እዚህ ቁጭ ይላል እንዴ ካሜራውን ድርግም አድርጌ አልጠጣም እንዴ ቡናዬ በትክክል እኮ ከእናንተ ጋር ለመጠጣት ነው እዚህ ጋር የምንመጣው አይደል እናንተ ደግሞ ስትመልከቱና ላይክ ሰዎችን ስትከተሉ እኮ መጥፎ ነገር ሲደረግ ነው እንደዚህ መደረግ የለበትም ትክክል አይደለም ሰው የተጣላው ሰው ሊጣላ ኤፕሪል ቴንኬኒማ ልክ ስንጣላ እንደዚህ አይደለም በዚህ ወገን እንደዚህ አይደለም በዚህ እንደዚህ ማለት አለባችሁ እንጂ ዝም ብሎ ብልግናና ያልሆነ ነገር እየተጣፈ እዚህ ጋር የምታለቀልቁ ሰዎች ታስና ራይት ትክክል አይደለም ዳሴ በዛ ላይ አንድ ነገር አስረግጬ ምነግርክ ድራማው ሊረዝም ይችላል እንጂ እኮ ማንንም አይፈራራም ማንንም አይፈራም ጋይስ ማንንም ኖባዲ ያው በዚህ በስክሪን ኢሽ ፈስ አንዳንዴ በኩርኩም ማቀልጣችሁ ሰዎች እኮ ነው አረተው በእናታችሁ አመድ በዱቄት ይስቃላሉ እና አንዳንዴ I don't think so እናንተ እንደምታስቧት አይነት ሴት አይደለሁም እኔ ላይክ አይደለም ስላችሁ ከሰው በልጣለው ወይኔ እንዲነኝ አይደለም ልባችን የያንዳንዳችን ልብ በጣም የተለያየ ነው የመልክ ጉዳይ አይደለም አንዳንዴ ድፍረት ልትሞትም ልትድንም ምትገባው አይነት አገባባለ እንደነ ከመሞት ከሚገለኝ ከምገለው አይነት አገባብ ምን ገባ አይነት ሰዎች አላችሁ እኔ ከምገለኝ ብገለው ብዬ ምገባ ሰው ነኝ እኔ ክርስቶስን ነው የምላችሁ ዋጋ ለሚያስከፍለኝ ነገር ከሚገለኝ ከምገለው ብገለው ብዬ ምገባ ሰው ነኝ ልብ ይጠይቃል ወጦ ለማቅራራትም የሆነ ነገርም ለማውራትም ስነ ስርዓት አለኝ ለማለትም ልብ ይጠይቃል አንድ ነገር ለማድረግ አንዳንድ ሰዎች እኮ በጣም ግድንግዱ ነው ሰውነታቸው በቃ እንትን ነው ግን
ልብ የለም መናገር አይችሉም አፋቸው ዝግ ነው ኧረ እኔ እንደዚህ አይደለም ይላል መብቱን እንኳን ማስከበር አይችልም እኔ አምናዛዋል ጋይስ በጣም እቺ የምታክል ልጅ ነኝ ግን ልብ በጣም ትልቅ ልብ አለኝ አንዳንድ ሰው አንቺ ነሽ እንዴ ሚዲያ ላይ እንደዛ የምትሆኚው ይሉኛል አንዳንድ ሰዎች ድፍረት ያስፈልጋል ፍራቻ ምናምን እንደዛ አይደለም ክብር የሚባል ነገር አለ ሰውን ባከበራችሁ መጠን ታከብራላችሁ ልክ ሰው ሲያወርድ ግን ከዘገምተኛ ቤተሰብ አይደለም የመጣ ይሄን ነበልባል ምላስ በማድረግ ነው እንጂ ወጣክ እና እናንተ ስትራሳችን ማራገፊያ ናችሁ እናንተም ስትራሳችን ታራግፉናላችሁ አንተዋወቅም በመልክ ማን ምን እንደሆነም ስለማንተዋወቅ ፕሊዝ ፈርዘር አንሂድ ላይክ ዛማች መሄድ አይጠበቅብንም መጥፎ ነገር ላይ ነው ጥሩ ሌላ ምቹ ትራስ ነው ሳምቲንግ ይባላል ተረት ድሮ እንግዲህ ታክሲ ላይ ለጥፈው የምትሄደው ነው ይሄ በአሁኑ ጊዜ የለም ግን ጥሩ ጭንቅላት ያለው ሰው እንቅልፍ መተኛት አይችልም የምሬን ነው የምላችሁ እንደዛ ነው መጥፎ ነገር እኔ ከተናገርኩ ራሱ ወይኔ ዛሬ እኮ ለዚህ ማለት አልነበረብኝም እንዴ ላሉ ዝም ብዬ ለምን ገባው እንደዚህ አይነት ቦታ ላይ ማውራት እኮ አልነበረብኝም እንደዛ ላሉ ትክክለኛ ጭንቅላት ሲኖራችሁ አንዳንዴ ደግሞ የሆነ ነገር ስታዩ እንደ ሰው ጀጅ ታደርጋላችሁ ይሄ ነው ማውራው ነኝ እና አሁን 863 ሰው ምንም አታረጉም ተበተኑ እኔም ጥብሴን ጠብሼ ምግቤን ልብላ ቡናዬን ላፈና ልጠጣበት ይሄው ነው መልክቱ ልዬ ሳይሽ ነው ለማንኛውም ትዝ ያልሽኝ get stand up ማለት አለብሽ ነው ይሄ ነገር ማን እንዴ ያውም ፐብሊክ ላይ ያረክሹ ነገር ይሄ ነገር እኔ ሊሰብረኝ አይችልም ኖ አሁን አንቺ እንትን ላይ ነው ያለሽው ተራራ ማማ ላይ ማማዬ ረኔ ማማዬ ብሏል ዘፋኝ እንትን ላይ ነው ያለሽው አሜሪካ የሚኖሩ ሰዎች እንኳን እንዳንቺ አይኖሩ ቀና አጓር ብላይ ድብሯል እንግዲህ እንዳኛው አለ ገታ እብለሽ መሄድ ነው በቃ ዳሴት ምንም ነገር ሲመጣ ሴቶች ሁሌ ሴት ለሴት ዲፌንድ ነው መደራረግ ያለብን እንደነዚህ አይነት ነገሮች ሲመጡ ነው ኦኬ ልጅ መጣፍነት አለ መጠጥ ከተጠጣ ብዙ ነገር ይሰራል ራሳችን ብንጠብቅ ጥሩ ነው ግን ደግሞ የሆነ ነገር ሲፈጠር ደግሞ ኦኬ ይፈጠራል this is happen ማለት አለብሽ እንጂ እየመጣ የሜጃ የሌለው ህብረተሰብ ዩቲዩብ ላይ ስትገቢ እንዲቆ ተባለ ቲክታክ ላይ ስትገቢ እንዲቆ አንድ ሰሞን ነው እኮ ድራማ ጋይስ ይሄ ያውም የቲክታክ ነገ ደግሞ የሆነ አጀንዳ ቢመጣ ይታፈናል ቢኮዝ ስንት አጀንዳ እኮ ታፍኗል እኛ አፍነን አምቀን ይዘነዋል እየተመልካችሁ ነን እና አንዳንዴ ዝም ብሎ የሆነ ትልቅ አጀንዳ ቢመጣ ደግሞ ይታፈናል የሆነ ነገር ታሴት ምን አንድ ሰው እኛ ሁላችን ራቁታችን የተፈጠርነው ጋይስ ማዘ ቢግዲል አንድ ሰው ራቁቱን ይመጣ እዚህ ጋር አገራችን እኮ እብድ እኮ ይላል ራቁቱን አውልቆ አብዶ ማለት ነው የግድ ማበድ እኮ አይጠበቅብም ስትጠጣ የሆነ ነገር ሊወጣ ይችላል ሰው ኦኬ ፐብሊክ ላይ የሆነ ነገር ሰዎችን ሊያሸማቅቅ አይችልም ማንንም ያየው ሰው ማለት ነው አይተነዋል የዛሬ ስንት ዓመት nothing news ቁጭ ብላችሁም እየተላላካችሁ ቪዲዮአችን ስልካችን ምን ይዟል ታብሌታችን ምን ይዟል ብዙ ነገር እኮ ይዟል ጋይስ እዩት እየተባባላችሁ ምትላላኩ የዛሬ ስንት ዓመት ፌስቡክ ላይ ስትላላኩ የነበራችሁ ሰዎች ራሱ ቲክታክ ላይ አሁን እንደ ጥሩ ሰው ቁጭ ብላችሁ እኔ አንዳንዴ ታስቁኛላችሁ በመጥፎ ነገር አላየውም ኦኬ በሆነ ወይ ከጓደኛዋ ጋር ተጣልታ ጓደኛዋ ፖስቶባት ሊሆን ይችላል ወይ ደግሞ ፍቅር ሲይዟችሁም ልታረጉት ትችላላችሁ ይሄንን ነገር እንኳን ሆነ እያልኩ አይደለም ጥሩ ነገር አይደለም ግን ከማወቅም ካለማወቅም ይፈጠራል ፍቅርም ሲይዛችሁ የሆነ ነገር ግን ለእናንተ ምንም በነፊት የሚያመጣው ነገር የለም ነው ጥላቻን ካልሆነ በስተቀር በነፊት የለውም ይሄ ነገር ሲሆን ሴት እንደ ሴት መደጋገፍ ካልሆነም ደግሞ የምንጣላከው ተጣልተንም ከሆነ ቁጭ ብለን ስናስበው ትክክል አይደለም እኔ ምሬን ነው የምላችሁ አሁን ከሰው ጋር ተጣልቼ አንድ ሰው ስሜን ቁጭ ብሎ ለምን 3 ቀን አይደለም እኔ 2 weeks እንደውም በደንብ ቪው እየጨመረልኝ ፎሎወር ምናምን አይቻላቅም ግን ፎሎወር እየጨመረ በቃ እየተቀጣጠለ ነው የሚሄደው ነገሩ እንጂ ምንም ማሜ ወይ አንድ ሰው የሆነ ነገር እኔ እንደዚህ የተባሉ ሰዎች እንደውም ምን ላይ ናቸው ብለን ስናስብ ልክ ሉሊትን አሁንና ቢኒያምን እዩዋቸው አንድ ሰሞን ተወራ እንግዲህ ያወራችሁት ወሬ ኪካምበራ መጣ ኪካምበር ወሰደ ቬጂቴብል እስከምንጠላ ድረስ አወራችሁ ግሮሰሪ እንኳን እስከሚወደድብን ድረስ እንደዛ አወራችሁ ምን ተፈጠረ ይኸው እሱን ጠፋ እሷን አለች ሙዚቃዋን ከፍታ እየተጫወተች
ጎበዝ ናት፣ አደንቃታለሁ በጣም። እኔ እንደነዚህ አይነት ሴቶች ነው ማበረታታው ምንድነው ይሄ ቴምፖራሪ ነገር ነው ሰው የሚያወራው ነገር። አንዳንድ ሰው ራሱን ሲገድል የሆነ ነገር ሲያጠፋ ኦፍኮርስ ያናዳል። ቤተሰብ አለ፣ ያንን ነገር ፓወሩ ላይኖራችሁ ይችላል፣ አንገታችሁን ልደፉ ምናምን። ግን አንዳንዴ ቁጭ ብለን ስናስበው እንትናስ እቺ ማን ነው ባምቢ ነው ምናምን የምትሏት ልጅ እሷም እንደዛ ተባለች። ምን ሆነች? ቁጭ ብላ ራሷን እናትዬ አሽቀርቅራ በተለየ መንገድ ራሷን በደንብ ኢንጆይ እያደረገች ነው ያለች። ባምቢን ስንት ሰው ነው እዚህ ጋር ሊያስጠፋት ስንት ነገር እንደዛ አደረገች ተብሎ። ግን ሰዎች አንዳንዴ እንትንን መውሰድ አለባቸው። የትኛው ነው ኮንሲኩዌንሱ የትኛው ነው እኛን የሚጎዳን? ምን ያህል ነው ላይክ ዋጋ የሚያስከፍለው ይሄ ነገር? የምን መታነቅ፣ የምን ራስን ማጥፋት፣ የምን እንደዚህ መሆን ነው? በቃ የሆነ ሰዓት ተሰደቢ በታለሽ፣ ከዛ ትረሻለሽ፣ ከዛ ሌላ አጀንዳ ደግሞ መጥቶ ያፍነዋል። ዳሴት ነገ ደግሞ ሌላ ሰው ነሽ ትመጫለሽ። እንደዛ ነው እንጂ ትናንሽ ነገር ምናምን እንደ ሰው ጉመን ቢኑነን ነው እኮ ልብስ የለበስን እንጂ ስንመጣ እኮ ራቁታችን ነው ሁላችንም የመጣ ነው። ሰዎች በተለያየ ነገር የሆነ ነገር ሀፕን ሊያደርግባቸው ይችላል። እና በእንደዚህ አይነት ሲቹዌሽን ያላችሁ ሰዎች ራሱ ላይክ ራሳችሁን እንትን አትበሉት ለመጉዳት። ሰዎች አንገታችሁን ሊያስደፋችሁ ኮሜንታተር የሆነ ሰዓት ነው የሚያንጨበጭብ። ያኛው የተጣላችሁት ወገን አፉን እስከሚዘጋ ድረስ ነው እንጂ ኮሜንታተር እኮ አጨብጫቢ እኮ ናቸው። ኮሜንታተር አጨብጫቢ ነው። የሆነ ላይቭ ላይ ይሄዳል፣ ከዛ የሆነ ላይቭ ላይ ይሄዳል። የሆነ ከማሲንቆ ቤት ነው ዘፈኑ የሚለያየው እንጂ እኮ የሚቀርበው መጠጥ አንድ አይነት ነው። እና ኮሜንታተር እንደዛ ነው። እንደዛ ናችሁ። ወይዘሪት አንብቤ እኮ አልመልስም። ደደቢት አንብቤ አልመልስም። ስምሽን ሳልጠራው ነው እንደዚህ ሰድብሽ እከክ። አንቺ እንደምታጎበድጁ አይነት ሴት አይደለሁም። ለጠልጥሻለሁ አስቀምጬ። እውነት ነው ባናተም ተክሊላል ድሬው እና እናንተ አለቅላቂዎች ናችሁ። አለቅላቂ አሉ ማለትም እንደዚህ ማጆሪቲ አይደለም የምናገረው ጋይስ። አሉ እግር አጣቢ፣ ውሃ የሚጥዱ፣ ሳህን የሚያጥቡ። እኔ ሀገሬ የሆነ ተስካር ተጠርተ ወይ ክርስትና ተጠርተ ወይ ደግሞ ሰርግ ተደግሶ ምናምን እንደ ሰው ሄልፕ ታደርጋለህ። ሳህን ስታጥብ ገብተህ የሰው ቤት ያንንም እንደ ፌቨር ነው የሚቆጠረው። ላይክ ስራ ላይ እንዳገዛችሁ አላችሁ። ምንም ሳይከፈላችሁ ሳህን የምታጥሙ ቅባት ልታስለቀቅ የምትጋጋጥ አለ። ምድረከካ አላችሁ ነው አሁንም አላችሁ ስል ይገባችኋል። እና ፕሊዝ ጅንጀሮ የራሷን መላጣ አስቀምጣ በሰው መላጣ ትስካ። የራስሽ ምበላው የሌለኝ ልጄ ጥርስ አወጣ። የራሳችሁን ችግር አስቀምጣችሁ የሰው ችግር ላይ ለመሳለቅ የምታጣጣሩ ሰዎች እባካችሁን ስታፕ። እኛ ቤታችን ዲፍረንት ቤታችን ብዙ ቀዳዳ አለን። በጣም ብዙ ቀዳዳ ምንደፍ ነው ጋይስ። እኔ ቁጭ ብዬ ስለ ሰው ፐርሰናል አላወራም። ባመጣሹ ኮመንት ነው የምመልሰው በምታደርጉት በምታወሩት ወሬ እንጂ እኔ ማሜ ክርስቶስን ከዚህ ከላይ ብስወጣ እንዲያውም አሁን ደስ ይለኛል። ዝም ብዬ ቁጭ ስል እና ዝም ብዬ እየዞርኩ ሳይ ይሻለኛል። እዚህ ጋር ስገባ ተናግሮ አናጋሪ ነው ያለው። የሌለኝን ፐርሰናሊቲ የምትሰጡ እኔ እኮ በአካል ብታይኝ በጣም የሆነ ሸምለስ ናችሁ እናንተ። እኔ ግን የሆነ በቃ ሰውን አፍራለሁ ማለት አልችልም፣ ግን ትንሽ ህሊና አለኝ ሰዎችን ለመቅረብ። እንዴ ማሚ እንደዚህ አይነት ሰው ነሽ እስከምትባይ ሰው እኮ አይቶሽ እያለቀለቀ የሚያወራልሽ ሰው አለ። ትክክለኛ ማንነትሽ የሚናገር ሰው አለ ጋይስ። አንዳንድ ሰዎች ትክክለኛ ማንነታችሁን ይናገራሉ። እኔ አሁን ስታየኝ እዚህ ጋር እንደዚህ አድርጎ ነው የሚያሳየኝ፣ የሆነ ግዙፍ አድርጎ ካሜራው ምናምን። በአካል ሲያገኙኝ ግን ያንን የሚያክል ቦርታቴ ቀሚስ ለብሼ ትናንትና ቸርች ላይ የሆነ ልጅ ሲያገኙኝ ሶሪ የጎንደር ልጅ ነኝ ምናምን ቲክታክ ላይ ይሻለው አይደለ ምናምን ብሎ መጀመሪያ ዝም አልኩት። እንደዚህ ሜቢ ይኖራል እዚህ ጋር እንደዚህ አድርጎ ሊይዘኝ ሲል ዞር ብዬ ሳየው ደነገጠ። ይቅርታ እኔ እኮ ማቅሽ መስሎኝ ነው፣ በጣም ይቅርታ ባለትዳር የሶስት ልጆች እናት ነኝ፣ ግን የሶስት ልጆች አባት ነኝ። ግን አይዶን ነው ስሜታዊ አድርጎኝ ነው አቅሻለሁ ብዬ ነው ልነግርሽ ብዬ ለምን እንደዛ እንዳረኩ አላውቅም ሲል ኢትሶክ ያልኩት። ቲክታክ ላይ ሳይሽ እኮ በጣም በቃ እዚህ ጋር ሳይሽ አንቺ ልሽ እንዴ ብሎ እንደዚህ አለኝ። ላይክ የለም እንደምታየኝ አይደለሁም እኔ የሆነ ንግግራችሁ ቴምፖ ስለሚሰጥ ነው እንጂ እኮ
ዛማች እኔ ዘራፍም ላይ አይነት አይደለሁም። በአካል ስታገኙ በጣም ስነ ስርዓት አለኝ። ሪስፔክት በጣም አድርጋለሁ። ሰው በጣም ስታወሩኝ ሁሉን ያልሰማም። ሰው ምን እያወራችሁ እንደሆነ እንደዚህ እንደምንሻከከው እንዳይመስል ላይ በላይ ገብቼ በአካል ሳገኝ በጣም ሪስፔክት አድርጌ ነው የማወራው። እንደዚህ አይነት ካፍካፍ መቀማ ሰውም አይደለሁም። አላችሁ እኮ አንዳንድ ሰዎች በምን ቀን ነው እንዲህ ያገኘኋት የምንላቸው ሰዎችም አሉ። እና እባካችሁን ወሬ አታስደጋገሙኝ። አትደጋግኝ ይለኛል የሆነ ልጅ ዳዊት ነው። እና ከካሜራ በስተጀርባ የተደበቀ ነገር አምጡ። የተደበቀ ነገር ማምጣታችሁ ብትሰጡ ይሄ ነገር በርቶበታል። በራበት ፎቶ ይዣለሁ እንደዚህ ነው እንትንሽ ታይቷል በዚህ ወጥቶ በዚህ ወርዶ ምናምን ይሄ ነገር በርቶበታል ጋይስ። ኦልሬዲ በራበት። ምንም ጥሩ አስተሳሰብም የለም። ሚሳደብ ሰው አሁን ሰው ቁጭ ብሎ ያይ እንደዚህ ፎቶ አለኝ በዚህ ወጥቶ ድራማ የምታመጡት ቁጭ ብሎ ያይ። አንዳንዴ እኮ ይናገራል። ቪው እኮ ቁጭ ብለን ስናይ ምን እንደሚፈልግ ሰው እኮ ይናገራል። ሰው አሁን የሚፈልግ ሪላክስ የሚያደርገው ነገር ነው። በተለይ የአሜሪካ 3 ድረስ የወጠረው ነው። እንደው ዝም ብሎ የማዳም ቅመሞች ማዳም ስተኛ ምናምን መጣው ስታስቃቸው ወይ ሲያስቃችሁ ቁጭ ብላችሁ ልታዩነት ትችላላችሁ። የአሜሪካ ሰው ስትረሳም ነው። ስትረሱን የት ማራገፍ ነው የሚፈልግ የአሜሪካ ሰው። ማርያምን የአሜሪካ ሰው ትክክለኛ ስትረስ ስላለበት ሙዚቃ ወዳለበት እንደው የሆነች ነገር ቡና ስትፈላ እንደው የሆነ ነገር እንደው ሌላ ሰዎችም ትናገራላችሁ ሚዲያ የምትጠቀሙ ሰዎች። የአሜሪካ ሰው ስትረሳም ስለሆነ ጭቅጭቅና ንትርክ አይፈልግም። ክርስቶስን ነው የምላችሁ አይፈልጉም። ቢኮዝ አይሴ እኔ አሁን የሆነ ሰው ሲሰዳደብ ከአንድ ደቂቃ ከሁለት ደቂቃ ማንማ እየተሰዳደበ ነው ብዬ ለማየት ከአንድ ደቂቃ ያውም ረገጠው በደንብ እንደው እንጆይ የሚያስደርግ ነገር ካልሆነ በስተቀር ይሄ እናትሽን ደግሜ አባትሽን ልስቀል የእናት መቃብር ምናምን የሚል ሰው ጋር እኔ ለደቂቃ መቀመጥም አልችልም። this is very disgusting ስድብ ነው። ክርስቶስን ነው የምላችሁ። ግን ትክክለኛ የአሜሪካ ሰው ፎሎወሮቼን አውቃቸዋለሁ። የእኔ ፎሎወሮች በጣም እንትን ናቸው ይበዛሉ አንዳንድ ቦታ ላይ እና እነሱ የሚፈልጉት አሁን እኔ ማምዬ ስገባ አንድ ስለ ልጆቼ የሆነ ነገር ሳረግ፣ 2 ቡናዬን ሳፈላ፣ 3 ሙዚቃ፣ 4ኛ ስለ ፍቅር የሆነ ትናንሽ ነገር ነው እንጂ የሚፈልጉ ይሄ ስድድብ አይፈልጉም። መድኃኒዓለም በውስጥ ይጽፉልኛል ማምዬ የዋሶ ቢሪፉል እንደዚህ አይነት ነገር ፕሊስ ሪስፖንድ አታድርጊ ይሉኛል። በደንብ ጊፍተሮቼ ያውን በካሻፕ በዚህ ለሚልኩልኝ ጥቃቅንና አነስተኛ ሳይሆን እንደዛ ነው የሚሉኝ። ማርያምን ትክክለኛ ሾካካ ወሬ ስትፈልጉ ግን እዚህ ቁጭ ብላችሁ እየስድባችሁ ሲያስጠላ የኮመንታችሁ ሲያስጠላ እስትረሳም የሆናችሁ ሰዎች አላችሁ። እንደዚህ ነው የምታወሩት። እኔ ቤት የምትሳደቡ ባይዘው ሊያ ብሎክ አላት ብሎክ ታደርጋለች። እየተከተልክ ማምዬ እኔ አልተሳደብኩም ትላላችሁ። አንደኛ ነገር ቤቴ የሚመጣ ሰው እኔ እንኳን ብሰደብ ነው የምላችሁ። እኔ የቤቴ ህግ አለው ጋይስ። ሰው ቤት ሄጄ አንደኛ አልሳደብም። ምስድብ ማለት ይሄ ስድድብ ንግግርና ስድድብ ለዩ። 2 ሰው ቤት ከገባው የሰውን ቤት በጣም ነው ማከብረው። በጣም የምጣላው ሰው ቢኖርኝ እንኳን ሰው ቤት ገብቼ አልሳደብም። በቤቴ ነው የምላችሁ። 3 እኔን የምትወዱኝና የምታከብሩኝ ሰዎች ካላችሁ ስለሆነ ነገር ሳወራ መልስ አትስጡ። ስለማንም ነገር በቃ ለምን ቤቴን ታከብራላችሁ ማለት ነው። ማምዬ እንወድሻለን ብትሉ ደስ አይለኝም። የምትወዱኝ ስታከብሩኝ ሳከብራችሁ ደስት እና ሊያ ብሎክ አላት ሚውት አላት ታባራለች። ነገ ደግሞ ክፈቱኝ ብትሉ አልከፍታችሁም። እኔ ጋይስ ይሄን ነው የምናገረው። እኔ ብዙ ጊዜ 2 ሰው ሲጣላ ይታረቃል እላለሁ። ላይክ ዲፔንድ ምን ያህል እንደተጣላን። ከዛ ውጭ ግን የምናለቀልቅ ሰዎች ዝም ብለን ሳህን አጥበን አድርቀን ነው የምንሄደው። ልክ እንደ አሜሪካ ማሽን። የአሜሪካ ማሽን ያጥብና ራሱ ነው የሚያቆመው ርር ብሎ አይደለ? ዳሴ ልክ እንደዛ ነው። ቢ ዩርሰልፍ ፎከስ አባውት ዩር ላይፍ ጋይስ። ራሳችሁን ሁኑ። የራሳችሁ ነገር ላይ ፎከስ አድርጉ። አታጨብጭቡ ሰው ሲጣላ። አዘይንዶ ዘዴ ይታረቃል። እዚህ ሚዲያ ላይ የምታዩት ሰው በምን ወይ እንደተጣላ ባላቅም
ዝም ብሎ አርቲ ቡርቲ ይጣብ ከሆነ ይታረቃል። እናንተ ወርቃችሁ ነው የምትቀሩት ጋይስ። አታለቅልቁ፣ አታጎብድዱ። በቃ ይሄን ነው የምናገር። እኔ ማንም አለቅላቂ ማጨብጫቢም አልፈልግም። ለእኔ ከሰው ጋር ተጣልቼም ሰው እኔን ለጥፎ ቢሰድበኝ ስለ እኔ ቢያወርም who cares? እኔ have a good life baby። በጣም ደስ የሚል ቆንጆ ቆንጆ ልጆች አሉኝ። ደስ የሚል ቴንክስ ጋድ የምወደው ሰው መጥቷል በላይፌ። ምንም እንደዚህ የሚያስጨንቀኝ ነገር አይደለም። የቲክታክ አሰስገሰስ ማጆሪቲ ትሳደቢያለሽ፣ ማጆሪቲ አልሳደብም። አሉ ነው የምለው ሁሌ አሉ በኮመንት የሚያጨበጭቡ እነሱን ነው የምሳደብ። እስኪ ጣናልሽ ምን አጨስነ በጠዋት እየተለከፍን ማቲም ነበረ የሊያ ቪዲዮ እንደዛ ሲደረግ ነበር። ካንተም ምንድን ነው የምትልኩ ጋይስ? እና ያ ነበር ይታወቅ ጋይስ። አልፈራም፣ ማንም ለማንም አይፈራራም። ስድድብ ግን እኔ የሰለቸኝ ሰዓት ነው አሁን። I'm tired this bullshit። በቃ ሰው የሚያስጠላው ስድድብ ነው የሚያስጠላው። በቃ ደክሞታል ሰው። እንደዚህ አይነት ኦልድ ፋሽን ነው አሁን ከሰው ጋር መነታረክ። ሰው እንኳን ገብቶ ይጠጣል ይጫወታል። እንዲያው በፊት እኮ ቲክታክ ቅዳሜና ፍራይዴይ እኮ ሳተርዴይና ፍራይዴይ እኮ ይታወቅ ነበር ጋይስ። ሰው እኮ ኢንጆይ በጣም ያደርገው ነበር እየጠጣ። ዛሬ ፍራይዴይ ነው ሳተርዴይ ነው ለስቲ ኢንጆይ ተባብለ እኮ በግሩፕ እኮ ኢንጆይ። አሁን ምንድነው መከራፊት አንድ ቦታ እንደ ጉንዳል ቁምጭጭ ትላለህ። የማያስቀው ነገር ያስቃል። የሌለ ወሬ አጀንዳ ታመጣላችሁ። በቃ እንደዚህ አይነት ነው። እኔ ስገባ ሶስት ሰው ለምን አያየኝም? ስገባ በራሴ ሙድ ነው መጫወት የምፈልገው። እናንተ እንኳን አጥፍታችሁብናል። ፍራይዴይ አሁን በጣም ወደው ቀን ነው። እኔ ፍራይዴይ ገብቼ ኩባያ ይዤ አይደለም ግላስ ልጠጣ እየደበራችሁኝ መቆየት እንኳን ያስጠላኛል። ሰዎች እኮ በተለያየ ነገር ነው ኢንጆይ የሚያደርጉት እንዴ። እኛ አንዳንድም እኮ እንደው ስጋን በልተን ቁርጥን በልተን ጥብስን በልተን እኮ አንድ ካፕ እንኳን መጠጣት አቅቶናል። ሃፒታይት ዘጊና ያለ እዚህ ገና ስንገባ ድሮ ችርስ እየተባለ ፓጋንድ እየተሰራ ነበር የሚገባ በእንደው በኢሞጆም ቢሆን። አሁን እኮ ወፍ የለም እኮ ሃፒታይት የሚዘጋ ገና። እስቲ ቆይ ወይን እስቲ አንድ ግላስ እንኳን ልቅመስ ብዬ ስገባ ሞራል የላችሁ። ሞራል የምታጠፉ እንኳን እንጆይ ልታስደርጉ ጠፋ። ያ ታይም የለም አሁን የለም እኮ ብሶትና ንትርክ ብቻ። ቲክታኩ ደህና ነገር አታዩበት። መሰዳደብ ቀንሷል። አሁን ይሻላል፣ ጥሩ ነው። ስለ ፖለቲካም ስድብ ቆሟል እየቀነሰ። የዛሬ ስንት ዓመት ትንቢት ተናግሬያለሁ። ታምራት ገለታ በላይ ብትፈልግ እኔ ምን አገባኝ? ተናግሬያለሁ። 2025 ላይ ነገሮች ይቀንሳሉ። ስለ ፖለቲካ ያለው ነገር ትንሽ በረድ ይላል። ስድቡም እየቀነሰ ተሳዳሚም የነበረው ሰው ወደ ጥሩ ቦታ ጥቅሙን ቲክታክን እያወቀው ይመጣል። የሆነ ሰዓት ላይ ጨላ እየቀመሰ ሲመጣ ፒፕሏል ስድብ አሁን ወፍ ስድብ የለም። እንደው ዝም ብሎ ለምን ጭር ይላል? ጭር አለብኝ ሀገሩ አይነት ስድድብ ካልሆነ በስተቀር ይሄ ሞቅ ያለ ስድብ እኮ የለም። ያ ማለት ሰው ሰልችቶታል። በቃ ሰልችቶታል። የምሬን እኮ ነው። በፊት አሁን ጭር ሲል አልወድም ነው። አንዳንዱ ጭር ሲል አልወድም ለምን ጭር ይላል ብሎ አርቲ ቡርቲ ስድብ ይዞ ይመጣል። በፊት እኮ ጠንከርከር ያለ ሞቅ ያለ ስድብ ትክክለኛ ድግስ የተጠራን እኮ ነው የምንመስለው። ከብላክ ሌብሉ ቅጅ ከጎልድ ሌብሉ ካሳሚጎ እንደዚህ ከጠለው ከጠጁ ምናምን ተባብሎ እኮ ነው ስድብ እየተጠራራ ሞቅ አድርገህ ታይምን እንትን አልትገባ ነው ብለህ የምታየን። አሁን ስድብ አለ እንዴ? ቀንሷል። ስድብ በጣም ነው የቀነሰ። ቴንክስ ጋር ጭራሽ ደግሞ ይጠፋል። አሁን ይሄ ደግሞ ለ2026 ነው ትንቢት ምነግርህ። 2026 ላይ ፖለቲካ የለ፣ ስድብ የለ፣ ወይ ቲክታክ ይዘጋል። የሆነ ነገር ሰላማችን አግኝተን